ሰላም ጤና ይስጥልን ያሻም ተከታታዮች እንደምን ቆያችሁ ለዛሬ ሐሙስ ሰኔ 5 ቀን 2017 ዓ.ም የተሰናዱ የአሻም 7 ዜናዎች የሚያልፉበት ሰዓት ላይ ደርሰናል። በቅድሚያ ዋና ዋና ርዕሰ ጉዳዮችን ጠቁማችሁ የዝንጀሮ ፈጣጣ ኤምፖክስ ቫይረስ የአንድ ወር ዕድሜ ያለው ጨቅላ ህፃን ህይወት ቀጠፈ። ባለሀብቶች ትርፍ ከማግኘት ባሻገር ለትውልድ የሚሻገር ስራ እንዲሰሩ ተጠየቁ። ኢትዮጵያን ለመመስረት የሚደረገውን ጥረት ሁሉም ያግዝ ሲሉ የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ጥሪ አቀረቡ። የዝንጀሮ ፈጣጣ ኤምፖክስ ቫይረስ የአንድ ወር ዕድሜ ያለው ጨቅላ ህፃን ህይወትን ቀጠፈ። የጤና ሚኒስትሯ ዶክተር መቅደስ ዳባ ትናንት ሰኔ 4 ቀን 2017 ዓ.ም መረጃውን ይፋ እስካደረጉበት ቀን ድረስ በተለምዶ የዝንጀሮ ፈጣጣ ወይም ኤምፖክስ ቫይረስ የአንድ ወር ዕድሜ ያለው ጨቅላ ህፃን ህይወት ሲያልፍ 18 ሰዎች ደግሞ በቫይረሱ መያዛቸውን አረጋግጠዋል። ሚኒስትሩ አክለውም በዚሁ ቫይረስ በሽታ ተጠቅተው የነበሩ 5 ሰዎች ማገገማቸውንም አስታውቀዋል። ለበሽታው አጋላጭ ተብሎ ከተለዩባቸው መንገዶች መካከልም ዋና ተብለው የተዘረዘሩት በቫይረሱ ከተያዘው ሰው ጋር የሚደረግ የግብረ ስጋ ግንኙነት፣ የሰውነት ንክኪ፣ የታማሚው መገልገያ በጋራ መጠቀም መሆናቸውን አሻም ከጤና ሚኒስቴር መረጃ ተመልክታለች። የበሽታው ምልክት ተብለው የተቀመጡትም ከፍተኛ ትኩሳትና ራስ ምታት፣ የጀርባ ጡንቻ ህመም፣ ድካም፣ የእጢዎች ማበጥ፣ ለመተንፈስ መቸገር ናቸው ተብሏል። ህብረተሰቡ እነዚህ የተዘረዘሩትን ምልክቶች በመገንዘብ ስሜቱንና ምልክቶቹ ሲታዩም ፈጥኖ ወደ ሕክምና ተቋማት በመሄድ እርዳታ ማግኘት እንዳለበት ማሳሰቢያ ተሰጥቷል። ዶክተር መቅደስ ዳባ ይፋ ባደረጉት መረጃ የቫይረሱን ስርጭት ለመቆጣጠርና የህብረተሰቡን ጤና ለመጠበቅ መስሪያ ቤታቸው ከህብረተሰብ ጤና ኢንስቲትዩት ጋር የድንገተኛ አደጋ ማስተባበሪያ ማዕከል ከክልል ጤና ቢሮዎች የህብረተሰብ ጤና ኢንስቲትዩትና ባለድርሻ አካላት ካሏቸው አጋር አካላት ጋር በመተባበር የተቀናጀ የመከላከያና ምላሽ ስራዎች እየተከናወነ ነው ብለዋል። 70 ሺህ የፌዴራል ግብር ከፋዮች መኖራቸውን የገቢዎች ሚኒስቴር ለአሻም ገለጸ። በገቢዎች ሚኒስቴር የታክስ ከፋዮች ምዝገባና አገልግሎት ዳይሬክተር ደረጀ ፋና ከአሻም ዜናና ወቅታዊ ጉዳዮች ክፍል ጋር ቆይታ አድርገዋል። በዚህም በፌዴራል ደረጃ 70 ሺህ የሚጠጉ ግብር ከፋዮች አሉ ብለዋል። ብርሃን ሸቴ በኢፌዴሪ የገቢዎች ሚኒስቴር ከአገልግሎት አሰጣጥ ጋር ተያይዞ የሚመጡ ቅሬታዎችን የሚያስተናግዱበት ስርዓት መኖሩን ለአሻም ዜናና ወቅታዊ ጉዳዮች ክፍል አስታውቋል። ለቀረቡ ቅሬታዎች በአግባቡ መልስ እየሰጠ እንደሚገኝ ከአሻም ጋር ቆይታ ያደረጉት በገቢዎች ሚኒስቴር የታክስ ከፋዮች ምዝገባና አገልግሎት ዳይሬክተር ደረጀ ፋና ተናግረዋል። አሰራሩ ከመደበኛው የታክስ አስተዳደር ጋር የሚገናኝ ነው ሲሉም አብራርተዋል። እንደ ገቢዎች ሚኒስቴር የምንሰጣቸው አገልግሎቶች ጋር በተያያዘ የሚቀርቡ ከአገልግሎት አሰጣጥ ጋር በተያያዙ የሚቀርቡ ቅሬታዎችን የአገልግሎት አሰጣጥ ቅሬታዎችን የምናስተናግድበት የአሰራር ስርዓት አለን፣ ስራ ክፍል አለ። አጠቃላይ አገልግሎት አሰጣጡ ጋር በተያያዘ የሚቀርቡ ቅሬታዎችን ተቀብሎ መርምሮ ለቀረበው ቅሬታ አግባብነት ያለው ምላሽ የሚሰጥበት ስርዓት አለ። ይሄ ከመደበኛው ከታክስ አስተዳደሩ ጋር የሚገናኘው ታክስ ፔሩ አንዱ በታክስ ውሳኔዎች ነው። እንግዲህ የታክስ ውሳኔ በራሱ አገልግሎት ነው። አንድ ግብር ከፋይ በህግ የተቀመጠበትን የህግ ግዴታ የሚወጣው በታክስ የማሳወቂያ ጊዜዎች ውስጥ ማሳወቅ የሚገባው የታክስ አይነቶች አሉ። የተመዘገበበትን የታክስ አይነቶች መሰረት አድርጎ ማለት ነው። ደረጃ አክለውም በአሁኑ ሰዓት ወደ 70 ሺህ የሚጠጉ የፌዴራል ግብር ከፋዮች መኖራቸውን ተናግረዋል። በእነዚህ ግብር ከፋዮች የሚፈጸሙ የግብር ክፍያዎች በዲጂታል መንገድ እንዲፈጸሙ እያደረግን ነው ብለዋል። በኢፋይሊንግ በኢፔመንት ስርዓት ታክስ ፔሮችን በስፋት በማሰልጠን ኦልሞስት አሁን ላይ ወደ 85 እና ከዛ ፐርሰንት በላይ ጠጋ ታክስ ፔር ወደ 70 ሺህ የሚጠጋ ታክስ ፔር አለን አሁን ላይ እንደ ገቢዎች ሚኒስቴር የፌዴራል ግብር ከፋዮች የሆኑ ማለት ነው። ስለዚህ አብዛኞቹ በኤሌክትሮኒካሊ ኢፋይሊንግ ስርዓቱ ያስገባንበት ሁኔታ ነው ያለው። ስለዚህ ኢፋይል አድርገው በተመሳሳይ ሁኔታ ደግሞ በኢፔመንት ስርዓቱ ክፍያቸውን ግዴታቸውን የሚወጡበታል። ከዚያ አንጻር ከአገልግሎት አሰጣጥ አንጻር ቀድሞ ሲነሱ የነበሩ ቅሬታዎች ወረፋ መብዛት፣ መንገላታት በከፍተኛ ሁኔታ የቀነስንበት ሁኔታ አለ። በአገልግሎት አሰጣጥ ላይ የሚስተዋሉ ሙስናን ጨምሮ ሌሎች የስነ ምግባር ችግሮችን ለመከላከል የግንዛቤ ማስጨበጫ ስራዎች እንደሚሰሩ ዳይሬክተሩ ገልጸዋል። የግብር ከፋይ ትምህርት በየ15 ቀኑ እንደሚሰጥ ማብራርተዋል። የስነ ምግባር ችግሮችን ወይም ሙስናን፣ ሌብነትን ለመከላከል ቅድሚያ ማስተማር አዌርነስ መፍጠር ላይ ነው ትኩረት አድርገን ስትራቴጂካሊ የምንንቀሳቀሰው። ከዚህ አንጻር ለምሳሌ
ከውስጥም ከውጭም ከስነ ምግባር ጋር የሚያዙ ጉዳዮችን ታሳቢ አድርገን ስናየው የመጀመሪያው ስትራቴጂክ ኢንተርቬንሽን ቅድም ለማለት እንደሞከርኩት አዌርነስ መፍጠር ነው። ከታክስ ፔየር አንጻር ካየነው፣ ከግብር ከፋዮች አንጻር ካየነው በሁሉም ቅርንጫፍ ጽሕፈት ቤቶቻችን በ13ቱም የሀገር ውስጥ ታክስ ቅርንጫፍ ጽሕፈት ቤቶቻችን በየ15 ቀኑ የግብር ከፋዮች ትምህርት ይሰጣል። አዲስ ለሚገቡትም ለነባሮቹ ክፍተት የሚታይባቸውን አሰራሮች በየዓመቱ ጥናት እያደረግን የማሻሻያ እርምጃዎች የሚወሰዱበት ሁኔታ ነው ያለው። ስለዚህ በያዝነውም በጀት ዓመት ባለፉትም ዓመታት በእነዚህ ሜካኒዝሞች ሕግ የተላለፉ የስነ ምግባር ችግር የታየባቸው መቁጠር ቀላል የማይባሉ ስታፎቻችን ላይ የሕግ እርምጃ የተወሰደበት ሁኔታ ነው ያለው። መብቱን ያወቀ ግብር ከፋይ ማህበረሰብ መፍጠር አንዱ የተቋሙ ዓላማ መሆኑንም አስገንዝበዋል። ባለሀብቶች ትርፍ ከማግኘት ይልቅ ለትውልድ የሚሻገር ስራን እንዲሰሩ ተጠየቁ። የሚድሮክ ኢንቨስትመንት ዋና ስራ አስፈጻሚ ጀማል አህመድ እንደ ሀገር ማምረት ላይ በስፋት መሰራት እንደሚገባ ጠይቀዋል። ጀማል ይህን የገለጹት የስራና ክህሎት ሚኒስቴር ስራ ዕድል ፈጠራ ስለ ኢትዮጵያ በሚል መሪ ሀሳብ በአዳማ ከተማ ባካሄደው የውይይት መድረክ ላይ ነው። ባለሀብቶች ከትርፍ የዘለለ ለትውልድ ተሻጋሪ ስራ መስራት እንደሚጠበቅባቸውም አመላክተዋል። ባለሀብቶች አምራች ኢንዱስትሪዎች ላይ እንዲሰሩም አበረታተዋል። በሀገራችን ውስጥ ብዙ ነገር ማምረት ይኖርብናል ያሉት ጀማል በሁሉም ክልል እያመረቱ ለዜጎች የስራ መፍጠር የሚያስችሉ እድሎች አሉ ማለታቸውንም አሻም ከስራና ክህሎት ሚኒስቴር ያገኘችው መረጃ ያመላክታል። ሚድሮክ ኢንቨስትመንት ግሩፕ ሼህ ሁሴን አሊ አላሙዲ እንደመሰረቱትና በኢትዮጵያ ውስጥ ከሚገኙ ትልቅ ኩባንያዎች መካከልም አንዱ እንደሆነ ይታወቃል። ኢትዮጵያን ለመመስረት የሚደረገውን ጥረት ሁሉም ያግዝ ሲሉ የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ጥሪ አቀረቡ። በአስተሳሰብ ደፋር፣ ቀልጣፋና ምላሽ የሚሰጥና የተማረች ኢትዮጵያን ለመመስረት የሚደረገውን ጥረት ሁሉም ሊያግዝ ይገባል ሲሉ የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ገልጸዋል። በለጠ ሞላ ይህን ያሉት ሪች ፎር ቼንጅ ከትምህርት ሚኒስቴርና ከማስተር ካርድ ፋውንዴሽን ጋር በመተባበር በተዘጋጀው የኢድቴክ 2025 ሳምንት ለሁለት ቀን የሚቆይ የኢንቨስትመንት ፎረምና አውደ ርዕይ እየተካሄደ በሚገኝበት ሲምፖዚየም ነው። በትምህርት ሚኒስቴር የሚኒስትሩ አማካሪ ሚኒስትር ዴኤታ ክንደያ ገብረ ሕይወት በሀገራችን የትምህርቱን ዘርፍ ለማሳደግና አካታችነትን ለማረጋገጥ የሚፈለገውን ለውጥ ለማምጣት በዲጂታል ቴክኖሎጂ ላይ የተመሰረተ ትምህርትን ለማስፋት በትኩረት እየተሰራ እንደሚገኝም ተጠቁሟል። መረጃው የኢኖቬሽንና ቴክኖሎጂ ሚኒስቴር ነው። ለዛሬ ዕለተ ሐሙስ ሰኔ 5 ቀን 2017 ዓ.ም የተሰናዱ የአሻም 7 ዜናዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። የዕለቱ ተረኛ አሳላፊ መስከረም አዲሱ አብራችሁ ቆይታ አደረኩኝ። ቀሪ የአሻም መሰናዶች ወደ እናንተ መድረሳቸውን የሚቀጥሉ ይሆናል። አሻም ለሁላችን!